አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። በውጭም በሀገር ውስጥ ላላችሁ ኢትዮጵያውያኖች በሙሉ ኔትወርክ ማርኬቲንግ ትልቅ ምርጫችን ሊሆን ይገባል። ምክንያቱም በየትኛውም ቦታ ቁጭ ብለን ስራችንን እየሰራን በግልም ሆነ በቅጥርም ሆነ እየሰራን ጎን ለጎን የምንሰራው ስልካችንን ተጠቅመን በማንኛውም ሰዓት በየትኛውም ቦታ የምንሰራው የስራ አይነት ኔትወርክ ማርኬቲንግ በጣም ወሳኝ ነው ብዬ አስባለሁ። እንግዲህ ኑ አብረን እንስራ፣ አብረን እንደግ፣ አብረን የቢዝነስ ሰው እንሁን እያለ ድርጅታችን ስለኛ ሳይደክመው ሳይሰለቸው እየሰራ ይገኛል። ይህም ድርጅታችን ወይም ካምፓኒያችን እኛን ጨምሮ ከ160 ሺህ በላይ ሰዎችን ይዞ ከስራ አድርጎ እየሰራ ይገኛል። ድርጅታችንም አራት አይነት የስራ መስክ ተሰማርቶ ይገኛል። የውበትና የጤና መጠበቂያ ምርቶችን እያመረተ ወደኛ ያቀርባል ማለት ነው። የውበትና የጤና መጠበቂያ ምርቶችን እየገዛን ወይም እያስተዋወቅ ምርቶቹን እያሸጠን እኛም ድምቅ ብልጭ ምር ብሎብን ጓደኞቻችንን ቤተሰቦቻችንን እንዳምሩ ድምቅ ብልጭ ብለው እንዲሰሩ እንጋብዛለን ማለት ነው። እንዲሁም ድርጅታችን በቅርቡ ፍርርም አድርጓል። የቡና እንግዲህ ኢትዮጵያ ሀገራችን በቡና ትታወቃለች። ግን ለየት ባለ መልኩ ቡና ለማምረት እና ለማዘጋጀት ፍርርም አድርጓል ማለት ነው። እንዲሁም አጋዥ ምግቦችን በማምረት ሂደት ላይ ነው ያለው። እሱንም ተፈራርሟል። እንዲሁም ድርጅታችን እንግዲህ በሀገራችን ቁጠባ ያስፈልጋል እና የቁጠባና የብድር አገልግሎት ስራ እየሰራ ወይም እየሰጠ ይገኛል። ከዚህም በቁጠባና በብድር አገልግሎት ደግሞ ከ120 ሰዎች በላይ የመኪና ባለቤት ሆነዋል ወይም እያደረገ ነው። ድርጅታችን እንግዲህ በጣም አዋጭ ነው፣ ህጋዊ ነው። ሀገራችን ላይ ተመስርቶ የሀገራችንን እጽዋት እየተጠቀመ የሀገራችንን ምርት እያመረተ ወደኛ የሚያቀርብ እኛንም ከስራ አድርጎ እያሰራ ምርጥ የስራ እድል የሚፈጥርልን ድርጅት ነው። እንግዲህ ይህም ደግሞ ከ30 ሰዎች በላይ የቤት ባለቤት አድርጓል። ይህም ብቻ አይደለም። በጠቅላይ ሚኒስትራችን በዶክተር አብይ አህመድ አማካኝነት የግብር ከፋይ ተብሎ ዋንጫ ተሸላሚ ሆኗል። እንዲሁም ለግንባታ መስፋፊያ ተብሎ ከ7050 ካሬ ሜትር በአዲስ አበባ ቂሊንጦ ላይ ስጦታ ተበርክቶለታል። እንዲሁም በሀገራችን የወጣቶች የስራ ፈጣሪ በመባል ተሸልሟል። እንግዲህ ድርጅታችን